ሰላም ጤና ይስጥልን እንዴት አላችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እንግዲህ ውድ ቤተሰቦቼ አሁን ከአመሻሽ ላይ በኤፋ ቻናል የተለቀቀውን ቪዲዮ አይተን እንመለስ እስቲ። እንዴት እንደነበረ እኔ አውቃለሁ። ከመሬት ተነስቶ ከምን እንደዳነ እንዴት እንደሆነ እኔ አውቃለሁ። ገባሽ? እንዴት እንደነበረ እኔ አውቃለሁ። በምን አይነት ሁኔታ ላይ እንደዳነ እኔ አውቃለሁ። ለዛ ደግሞ እንግዲህ አሁን በኤፋ ቻናል የተለቀቀውን ቪዲዮ እንዳያችሁት ነው። በመጀመሪያ ደረጃ መናገር የምፈልገው አንድ ነገር አለ። ሩታና ኤፍሬም እኛንን እንደዚህ ያደረግነው በሉና ምዕራፉ ይደምደም። ምክንያቱም የቡዜ ሐሳብ እኛንን ይሄንን ነገር ያደረግነው በአብርሽ ላይ ይሄን ችግር የፈጠርነው ይሄ እንዲፈጠር ያደረግነው እኛንን በሏትና ልቧ እርፍ ይበል፣ አብርሽም ልቡ እርፍ ይበል። ምክንያቱም ቡዜም ሐሳቧ እያንዳንዷን ነገር ስታደርግ የነበረው በዛሬው ቪዲዮ ላይ አሳያችኋለሁ ቃል በቃል ኤፋና ሩታ እኛን ያደረግነው እንዲሏት በደንብ ፈልጋለች። በቃ አሁንም እናንተም ደግሞ የእሷን ምኞት የእሷን ሐሳብ አሳኩላት። ልቧ ደስ የሚሰኘው እኛንን አብርሽን እንደዚህ ያደረግነው ስትሏት ከሆነ እናንተም ደግሞ ለቡዜ ደስታ ስትሉ፣ አንተም ታላቅ እህትህ ነች፣ ያው ሩታም ደግሞ የልጅሽ አክስት ስለሆነች የእሷ የልብ መሻት ይሄ ከሆነ የልቧን መሻት ለመፈጸም ሩቅ ከምትሄድ እዚሁ እናንተ እኛንን ቡዝዬ አብርሽ ላይ ይሄን ያደረግነው በቃ እርምሽን አውጪ እንኳን ደስ አለሽ በሏትና ልቧ እርፍ ይበል። ምክንያቱም እቺ ሰው ሌላ ቦታ ሄዶ ሐሳብ የመስማት ሌላ ቦታ ሄዶ ሐሳብ የመቀበል ምንም አይነት ፍላጎት የላትም። ፍላጎቷ የሩታና የኤፍሬም እኛንን እንደዛ ያደረግነው እንድትሏትና እንድትሏት ብቻ ስለሆነ ምንም ነገር ብትሏት ልታዳምጡ ዝግጁ አይደለችም። ለማንኛውም ውድ ቤተሰቦቻችን ይሄን ነው ዛሬ የተመለከትኩ ያለሁት። ነገር ግን እግር በእግር ከቪዲዮ የተናገሩትን ነገር ወደ እናንተ እየመዘዝን እናመጣለን። አብራችሁ እንግዲህ ውድ ቤተሰቦቻችን አሁን እዚህ ጋር ቡዜ የተናገረችውን ነገር እንስማ። አቆ የትኛው ነው? ወንድሜ ታሞ ነበር። የታመመበት መንስኤ አላወቅኩም። ፍለጋ ላይ ነኝ ያለው ሐቁ። ወንድሜ ታሞ ነበረ፣ ነገር ግን የታመመበትን መንስኤ አላወቅንም ብላለች ቡዜ። ቃልዮት ያሰማልን ቡዜ። ይህንን የተናገረችው አሁን አንዳንድ ነገሮች ወደ መጨረሻ አካባቢ አስተሳስርላችኋለሁ። ለምን እዚህ ጋር ቡዜ ሁለት መላስ እንደሆነች ቡዜ ዛሬ ኤፊና ሩታ ጋር መታ ስትናገር የነበረው አብርሽና ሩታ መሀል የሆነ ሰፊ ስፔስ እንዲፈጠር እንደምትፈልግ አሁንም ደጋግማ አንድ እንቅልፍ በተኛች ቁጥር ወይም ደግሞ አንድ አዳር ባደረች ቁጥር ሁሌ ፊቷ ላይ ድቅን የሚለው አብርሽ ከሩታ ጋር አንድ ላይ ሲሆኑ ትባንናለች። መተኛት አልቻለችም። ስለዚህ እቺ ሰው ጥሩ እንቅልፍ ልተኛ የምትችለው አብርሽ ከኤርሜላ ጋር ሰርጉን ያደረገለት ይመስለኛል። ምክንያቱም ሂደቷ፣ እንቅስቃሴዋ፣ ንግግሯ፣ ተግባሯ ሁሉም ነገር የሚያሳብቅባት ይሄን ነው። ለምን ወንድሜ ታሞ ነበረ ግን የህመሙ መንስኤ አላውቅም አለች። እኔ ደግሞ ይሄንን እንዴት አታውቂም ብዬ መጠየቅ እፈልጋለሁ እነ ሩታን አንቺ ከመጠየቅሽ በፊት እኔ ደግሞ አንቺ መንስኤው እንዴት አታውቂም? ምክንያቱም ወንድሜ ታሞ ነበረ ግን ድኗል ብለሽ መተሻል አይደለ? እንደዛ ካልሽ ደግሞ አንድ ሰው የታመመበትን ነገር ሳይታወቅ ለምሳሌ አንድ ዶክተር እኛን ያስገባንና ምን ሆናችሁ ብሎ ይጠይቀናል። ከነገርነው በኋላ ይገምትና እንደዚህ ሊሆን ይችላል ብሎ የምንመረመርበትን የምርመራ ሂደት ጽፎ ይሰጠናል። ከዛ በኋላ ውጤቱ ከላቦራቶሪ ሲመጣ እንዲህ ሆናችኋል ብሎ መድኃኒቱን ይሰጠናል። አሁንም አብርሽ ጋር ይሄው ነገር ነው ሊፈጠር የሚችለው። ሌላ የተለየ ነገር አይኖርም። ምክንያቱም አብርሽ ታሞ ነበረ። አዎ እናምናለን። አንቺ ማምነሻል። ታሞ ነበረ። እሺ፣ ነገር ግን ድኗል ብለሽ የመለሽውም ደግሞ አንቺ ነሽ። እሱም ድኛለሁ ብሎ ተመልሷል። ስለዚህ ይሄ ልጅ የዳ ነው ከምን አይነት በሽታ ነው የሚለው አንቺ ነሽ መመለስ ያለብሽ። ምክንያቱም አንቺ ነሽ ታሟል ብለሽ ወደ ሕክምና ቦታ ወይም እሱ ራሱን ፈልጎ ወደሚያገኝበት ቦታ የወሰድሽው። ስለዚህ አብርሽ ምን ታሞ ከምን ህመም ዳነ፣ በምን አይነት መድኃኒት የሚለው ነገር ጥያቄው መልሱም አንቺ ጋር ነው ያለው። ስለዚህ አንቺ መመለስ የሚገባሽን ጥያቄ ለምንድን ነው ሩታና ኤፋን የምጠይቂው? አብርሽ ታሟል፣ እሺ አመንን፣ ታመመ፣ ሄዶ ድኖ መጣ፣ እሺ ድኖ መጣ፣ ይመስገን፣ እግዚአብሔር የተመሰገነ። ሁላችን የምንፈልገው የአብርሽን ደስታ የአብርሽን ጤና መሆን ነው። ግን እነዛ ሰዎች ሊያክሙት አሁን ለምሳሌ መንፈሳዊ ቦታ እንኳን ከሄደ መጀመሪያ እነዚህ ሰዎች አጥምቀውት ከሆነ ሲያጠምቁት ይለፈልፋል። እንደዚህ ሆኜ ነው ይላል። አንቺ ጠርጥረሽ በመጣሽ ሩታና ኤፋን በጠረጠርሽ መንገድ ከሆነ ህክምና ዘመናዊ ህክምና ይሄ አሁን ዓለማዊ ከሆነ ደግሞ የወሰድሽው ልክ ዓለማዊ ህክምና ሲመረመር ዶክተሮች ይሄን ነው የሆነው ይሄው መድኃኒቱ ብሎ ይሰጡሻል። ስለዚህ መልሱ አንቺ ጋር አለ። ለምንድን ነው ሩታና ኤፋን መተሽ የምጠይቂው? አሁን እዚህ ጋር በጣም በቃ እኛንም ግራ እያጋባችሁ ነው። በቃ አሁን እኔ ቅድም መጀመሪያ መግቢያ ላይ የተናገርኩት በቃ ቡዜ አብርሽ እንዲታመም ያደረግነው እኛንን
ግራዋ ዳማከሴ ጨፍጨፍጨፍ አድርገን ሰተነው፣ እንዲሁም ደግሞ የሆነ ባዕድ ነገር ቀላቅለን ስጡት ተባለ። የቅንድቡን ጸጉር ነቅላችሁ አምጡ ተባለ። ከዛ በግራ ብብቱ እንዲይዝ አደረግነው። እንዲህ ሆነ ብለው እንዲነግሩሽ ነው የምትፈልጊው አይደለ? ታዲያ ከዚህ ውጭ ምን እንበል እንዴ? ምክንያቱም ጥያቄውም መልሱም አንቺ ጋር ነው ያለው። አንቺ እዚህ ሚዲያ ላይ መጥተሽ ሁላችንም ትነግሪኛለሽ አብርሽ እንዲህ ነው የሆነው ብለን ስንጠብቅ ጭራሽ አንቺም እንደኛ ተጠይቂያለሽ። አንቺ ከጠገቡ መሆንሽ ምንድን ነበር ጥቅሙ ታዲያ? የታመመበትን ህመሙን ሳታውቂ ነው መድኃኒቱን ስትፈልጊ የነበረው? ወይስ ደግሞ ኦኬ ቡዜ ለምንድን ነው ራሳችሁ የምታስወግሩት? አልታመመም ነበር ማለት ነው? ምክንያቱም እኛን እየጠየቃችሁ ነው። ከእኛ ብሳችሁ ደግሞ ኤፊና ሩታን እየጠየቃችሁ ነው። ሩታና ኤፊ መጀመሪያም እኮ አልታመመም እያሏችሁ ነበረ። ስለዚህ የህመሙን መንስኤ ልትይ የምትችይው ታሟል የሚለውን ሰው ነው እንደዚህ የምትጠይቂው። እኔ አሁንም ቢሆን ሄርሜላን ሄደሽ ታሟል ስትል ነበር አይደለ እሷ። ስለዚህ እሷን ጠይቂ። የህመሙ መንስኤ ምን ሊሆን ይችላል ምንድን ነው ብለሽ ጠይቂ። እሷ የምትመልስልሽ አንድ መልስ ነው። ሩታንች እንደዚህ ያስደረገችው አለቀ። ለማንኛውም ቡዜ አሁን እንዲህ ዝም ብለሽ አትሽከርከሪ። በቀጥታ ፍላጎትሽ አንቺም አይ ሩታ እባክሽን በቃ ተይው፣ ይሄ ልጅ የኔ ልቤ መሻት፣ ይሄ ልጅ ኮከቡ የሚገጥመው ከሄርሜላ ጋር ሲሆን ስለሆነ የኔም ደስታ ሙሉ የሚሆነው ከሄርሜላ ጋር ሲሆን ስለሆነ እባክሽ ከቻልሽ ልጁንም መርቂ፣ በቃ ልጁንም ስጪውና አንድ ላይ ከሄርሜላ ጋር ይደግ ምናምናም ብለሽ በይፋ ጠይቂ። ሌላ የተለየ ነገር የለውም። አሁን ቡዜ አሁን ያው ከአንቺ ጋር የሆነ ዲስከስ ማድረግ ያለብን ይመስለኛል። እናድርግ፣ እንቀጥል አይደለ? የተናገርሽውን እንስማና ከአንቺ ጋር አንዳንድ ነገሮች እንነጋገራለን። እስቲ ያልሻትን ነገር በያ አብርሽ በነገራችን ላይ ብልህ ነው። አስተዋይ መሆኑን የምታውቁት ምን እንደሆነ ታውቃላችሁ። እናንተ ግን አልገባችሁም። አስተዋይ መሆኑን የሚያስታውቀው ይሄ ልጅ እናንተን ባየው ቪዲዮ ቀጥታ እናንተ መወንጀል አቅቶት አይደለም፣ ግን መወንጀል አልፈልግም። ዙሪያ ላይ ሲከናወን የነበረው ነገር ማወቅ እፈልጋለሁ። እንግዲህ ምን አልሽ? ወንድሜ ብልህ ነው። ዝም ብሎ መጥቶ እናንተ ናችሁ እንደዚህ ያደረጋችሁብኝ አላለም። ዋን ፖይንት። ወንድሜ አስተዋይና ብልህ ነው እንጂ ቀጥታ መጥቶ እናንተን መወንጀል አላቃተው። ምን ማለት ነው ቡዜ? አሁን በቀጥታ መጥተሽ እናንተ ናችሁ እንደዚህ ያደረጋችሁት ብለሽ ተናገርሽ። ትናንትና ደግሞ እኔ አንቺ ነሽ እንደዚህ ያደረግሽው አላልኩም፣ አንቺ እንደዚህ ያስደረግሽበታል አላልኩም ስትይ አልነበረ? እኔ አሁን ኢነርጂ አጣው ቡዜ። በአንቺ 3 4 6 7 9 12 ምላስ በአንቺ ድክም አለኝ። ምክንያቱም ይህንን ውድ ቤተሰቦቻችን ራሳቸው ይመልሱት፣ ለእናንተ ትችዋለኝ ነገር ቡዜ። ከዚህ ቀደም አንቺ የሆነ ነገር አስደረገሽበት ነው እንጂ አብርሽ እንደዚህ አይነት ሰው አልነበረም ስትይ ነበረ። አንድ ትናንትና ይሁን ከትናንት በስቲያ ደግሞ እኔ አብርሽ ፊት ሩቲ እኔ አንቺን እንደዚህ ያስደረግሽበታል ብዬ አልደመደምኩም አልሽ። 2 3 ደግሞ ዛሬ አብርሽ በሌለበት ምን አልሽ? ቃል በቃል ወንድሜ ብልህ ስለሆነ ነው እንጂ አስተዋይ ስለሆነ ነው እንጂ ቀጥታ መጥቶ ባየው ቪዲዮ እናንተ መወንጀል አላቀተውም። ስለዚህ ከዚህ በላይ እናንተ ናችሁ ሊያስብል የሚችል ምንም አይነት ነገር የለም። በጀርባ በኩል እናንተ ናችሁ ትያለሽ፣ በፊት ለፊት ደግሞ እናንተ አይደላችሁም ትያለሽ። እንዴ ለምንድን ነው አቋም የማይኖርሽ? አሁን ዴቭን ተገላገል ነው። እግዚአብሔር ይመስገን፣ የፈጠረን ይመስገን። ዴቭ የለህም። ምክንያቱም ዴቭ የእኛ የመወጫበሪያ ምክንያት ነህ፣ የእኛ ሰላም ማጫ ምክንያት ነህ። አንተ የተልባ ስፍር እንደሆንክ ተናግሬያለሁ። እግዚአብሔር የተመሰገነውን ዴቭ አልመጣህም። ይሄ ለእኛ ሀሴትና ደስታ ነው። ምክንያቱም ዴቭ ብትኖር ደግሞ እጅግ በጣም ውስብስብ ነገር ውስጥ ነበር የምንገባው። ምክንያቱም አንተ አቋም የሌለ ወጥ የሆነ ያው የኢትዮጵያ መንግስት ሁሉ የሚጠቀማት ቋንቋ ናቸው፣ ወጥ የሆነ አቋም ይላል። እና አንተ ወጥ የሆነ አቋም የለህም። በቃ ተወላውላለህ። አሁን በቂሊንጦ ነው የምትሄደው ብለን ስናስብ በአራብሳ ትሄዳለህ። በኩየራ ነው ብለን ስናስብ በፉየራ ትሄዳለህ። አሁን ያንተ አቋም ምንም ግልጽ ሊሆን አልቻለም። አሁን ደግሞ ይሄንን ሀሳብህን ይሄንን ጸባይህን አንተ እውነት ተክተን የጠፋው ቡዜን ተክተህልናል። የልብ ካውያ ነሽ ቡዜ። ምክንያቱም አቋም የለሽም። በፊት ለፊት በኩል ሩታን አንቺ ነሽ እህት ያታለሽ፣ በጀርባ በኩል ደግሞ አንቺ አይደለሽም ትያለሽ። እሺ አቋምሽ ምንድን ነው? የትኛው ጋ ነው? አሁን መጀመሪያ መግቢያ ላይ እንደተናገርኩት ሩታና ኤፍሬም እኛንን ብለው እንዲያምኑልሽ እየተጫንሻቸው ነው። ያላደረጉትን ነገር አድርጋችኋል ብለሽ እያፋጠጥሻቸው ነው። ስለዚህ ቡዜ ይሄ ነገር ግን ዛሬ ላይ ሩታና ኤፍሬም ላይ ፎከስ እያደረጋችሁ ትክክለኛ ወንጀለኛውን ግን ዱካውን እጅግ በጣም እንዲያርቅና
ፋይሉን እንዲያጠፋ ወይም ደግሞ ይሄ ወንጀሉን እንዲደባበስ እያደረጋችሁ እንደሆነ ነው የሚሰማኝ እኔ። በስተመጨረሻ ግን እነዚህ ልጆች ይቅርታ መጠየቂያ አንደበት ከየት ነው የምታመጡት? መቼም አታፉም። መታችሁ በጣም ይቅርታ ከዚህ ቀደም ላደረግነው ምናምን ትላላችሁ። ግን የሩታ ስለተሰበረው ቅስሟ ኤፊ ደጋግማችሁ ወንድሙ ሆኖ ወንድም ላይ እንዲያደርጋል ስላላችሁት አልፎ ተርፎም እኮ ኤፊ በሩታ ሁላ እንዲጠረጠር አድርጋችሁታል። አንዳንድ ጋጠወጥ ኮሜንታተሮች አንተ ከሩታ ጋር የለመድከውን ነገር እንደዛ አድርግ፣ ሄርሜላ ላይ እንደዛ ማድረግ አትችልም ምናምን ብለውታል እኮ። አንቺ ወንድምሽ በዚህ ልክ እንዲነቀፍ ትፈልጋለሽ? አንቺ አብርሽ ከሄርሜላ ጋር እንዲሆን ስትይ ወንድምሽን አሳልፈሽ ሰጥተሻል። ምክንያቱም ኤፋ በዚህ ልክ እንዲረገጥ አድርገሻል። እንደ ሰው ምላስ ቢሆንማ እንዳልኩት ነው፣ ሩታም ኤፋም ቆሞ መሄድ አይችሉም ነበር እንደናንተ ሀሳብ። ነገር ግን እግዚአብሔር በራሱ ማጠንከሪያ አለው በቃ እንጂ አሁን ቡዜ እኮ ግራ ገባሽን፣ ግራ ገለበጥሽን። ምን አይነት ሰው እንደሆንሽ ራሱ መገንዘብ አቃተን። ትናንትና አሁን እኔ ገርሞኛል። ደነኛ ሰው ነበርሽ። ከትናንት ወዲያም አብርሽ ፊት ደነኛ ሰው ሆነሽ ነበር፣ ተረጋግተሽ ነበር። ዛሬም ደግሞ ልኛል በጭቅጭቅ ሳይሆን በሰላማዊ መንገድ እንድናወራ ነው የምፈልገው ብለሽ ስትጀምሪ ወይ ፈጣሪ ይመስገን ዛሬ ጨዋታ አንሰማም ማለት ነው። ከዛም በኋላ ማን ፈቶ እንደለቀቀሽ አናውቅም። በቃ እያንዳንዱ ነገር ላይ ለማስረዳት እንኳን በሰከነ መንፈስ አትሄጂም። ጩኸት። ስለዚህ ይህን ነገር ግን ለምን ሚኒማይዝ ማድረግ አይቻልም? በቃ ይጥበብ ነገርየው። በቃ እናንተ እኛ አላደረግንም ብለው ከነገሯችሁ ሽሹ በቃና ሌላ ነገር ፈልጉ። ከዛ እርግጠኛ የሆነ መረጃ ሲኖራችሁ እናንተ ናችሁ በዚህ መረጃው ብላችሁ አፋጧቸው። አሁን ላይ ግን ተዋቸው። ልጆቹ ቢያንስ ሰላማዊ መንገድ ይኑሩ፣ ሰላማዊ ህይወታቸውን ይምሩበት። ቡዜ እባክሽ ተያቸው። ወይስ ቅር ይልሻል ሩታን ካላየሽ ኤፋን ካላቃጠልሽ? ኧረ በመድኃኒዓለም ደግማ ደግሞ ምን አለች? ጠይቀቻቸዋል ልጆቹን። ምን ሆኑ ነው አብርሽ እናንተ ጋር በነበረበት ሰዓት ደህና ነው ያላችሁት? ለምንድን ነው አብርሽ ምንድነው የተካሄደበት ያለው? ምንድነው የተፈጠረው? ትናንትና አብርሽ ይጠይቅ የነበረውን ጠየቀች እሷም ደግማ። ከዛ እነሱ መለሱ ይህንን መልስ። ከዛ እሷ ተቀበለችው፣ በህዋነት አመነችው። እሷ አሁን ታሞ ይምጣ የሆነ ነገር ተደርጎበት ይምጣ የምታውቀው ነገር ይደላል። ታሞ ነው እንደዚህ እያለኛለሁ ብላ ልትገምት አትችልም። በስራ ስናት ነው እያወራት ያለው። ስለዚህ ተቀበለችው። ከዛ መለሰች እና እሷ ደግሞ ምን አለች? አትድገም፣ የማውቀውን ታሪክ አትድገም። ስለዚህ ነገር አድርገናል እንድንሽ ትናንትና የተናገራችሁትን ነገር ደግማችሁ አትንገሩኝ። እኔ አሁን እኮ መጀመሪያ ላይ የተናገርኩት ይህንን ነው። ቡዜ የምትፈልገው በቃ በቀጥታ እኛንን እንዲሏት ነው። ከዛን እነሱ ትናንትና የተናገሩትን ነገር እውነታውን ነገር ተናገሩ። ለምሳሌ ዛሬ አርብ ነው አይደለ? ነገ ቅዳሜ ነው። ከዛን አንድ ሰው መጥቶ ነገ ምንድን ነው ሲለኝ ቅዳሜ ነው ምለው። ደግሞ ቢጠይቀኝ ቅዳሜ ነው ምለው። ደግሞ ቢጠይቀኝ ቅዳሜ ነው ምለው። ምክንያቱም ነገ እሑድ አይደለማ። ስለዚህ እነ ኤፋና ሩታም ቡዜ መታ ነገ ምንድን ነው ስትላቸው ቅዳሜ አሏት። ስለዚህ ትክክለኛውን ነገር የተናገሩት ማለት ነው። ብዙሃኑ የሚስማማበትን ተስማምቶ የተሰየመበትን ቅዳሜ ነው። የእነሱ መልስ አሁን በምሳሌ ያመጣሁላችሁ። የእነሱ መልስ ትክክለኛ መሆኑን የምታውቁት ነገ ምንድን ነው ቅዳሜ። በቃ እነሱም እንደዚህ ነው የመለሱት። እውነታው ይሃ ነው። ሁላችንም ልብ ውስጥ ያለው ነገ ምንድን ነው ቅዳሜ ዊኬንድ አይደለ? ስለዚህ እነ ኤፋም እነ ሩታም ነገ ምንድን ነው ብለው ሲጠይቁ ቅዳሜ ካሉ በኋላ አረ እውነቱን ነገሩኝ ተብለው ይጠይቃሉ። ምክንያቱም ቅዳሜ ስለሆነ ነገ ቅዳሜ ስለሆነ እነ ሩታና እነ ኤፋ ልብ ውስጥ ያለው እኛ አይደለንም። እኛ ጋር መጥቶ ደህና ነኝ ሚስትና ልጄ መርጬ መጥቻለሁ። ስለዚህ በቃ እኔ ከዚህ በኋላ ጥፋቴን አርሜ በይቅርታ ከሩታ ጋር መሆን ነው የምፈልገው ነው ያለው። እናንተ ስትሄዱ ደግሞ ልጁ በደህና ይጫወታል፣ ይስቃል። ከዛም በኋላ ደግሞ እዚህ ጋር ተያያዘና አንድ የማትክሉት ሀቅ አለ አሉ እነ ሩታ። ባለፈው አብርሽ የመጣ ቀን የፊርማው ቀን ሲጫወት ሲስቅ ምናምን ሲደሰት እናንተ አይታችሁታል አይደለ ብለው ጠየቁ። አብርሽ ትናንትና ታምሜ ነበረ ያኔ አላስታውስም ብሎ ነበረ። ከዛም በኋላ መለስ አረገችና ገና እየዳነ በሂደት ላይ ነበረ። ደህና መሆኑን ሊያገኝ ማለት ነው የተወሰነች አንድ ፌርማታ ይቀረው ነበር። ምክንያቱም አንድ ፌርማታ ይቀረው ነበር ያልኩት ከምን አንግል እንደሆነ አስረዳችሁ። ምክንያቱም ለምሳሌ ሰኞ ቀን ከተፈራረመ ከዛ የሰኞውን ቀን አላስታወሰም፣ ማክሰኞ ግን ደህና ሆኖ ተመለሰ ማለት ነው። ስለዚህ አንድ ፌርማታ ቀረው ማለት አይደለም። የሰኞ ቀጣይ ምንድን ነው? ማክሰኞ። ስለዚህ አሁን ምን ልላችሁ ፈልጌ ነው፣ እዚህ ቅጥፈት ነው። አብርሽ ምንም እንዳልሆነ በራሳቸው መንገድ እየተናገሩ ነው። ምክንያቱም አብርሽ ትናንትና ራሱ የተፈጠረውን ነገር እኔ አላስታውስም። አይ ትናንትና ደስተኛ ነበርክ፣ ባለፈው የፕሮግራሙ ቀን እጅግ በጣም ደስተኛ ነበርክ፣ ጥሩ ጊዜ አሳልፈናል ማለት ነው። እኔ የተፈጠረውን ነገር አላውቅም፣ ምን እንደተፈጠረም አላውቅም።
አይ አላስታውስም ምን እንደሆነ አላውቅም ምናምን አለ። ነገር ግን ግጥም አድርጎ በእጁ እያገላበጠ ወረቀቱን ሲፈርም እንደነበረ ሁላችንም አይተናል። ከዛም ቡዜ ግን ያስታውሳል አለች። ከዛን እንዴ ሩታ አላስታውስም ብሎ እኮ ክድዋል ያንን እንኳን ምናምን ብላ ግን እንዴት ነው ምን መሰላችሁ ግልጽ ላድርግላችሁ። አብርሽ የዛን ቀን ደስተኛ እንደነበር አይታችኋል ብለው እነ ሩታ ጠየቁ። ከዛም ቡዜ አዎ ደስተኛ ነበር ምናምን አለች። እንዴ አብርሽ እኮ አላስታውስም ብሎ ነበር ግን ብለው ደግሞ መልሰው እነ ሩታ ጠየቁ። ከዛን አይ ሊድን ትንሽ ቀረው ነበር፣ አንድ ፌርማታ ይቀረው ነበር አሉ። ሊድን ሩብ ጉዳይ ቀርቶት ነበር። ስለዚህ አሁን ይሄ ቃል በቃል ላይ መደረብ ወይም ደግሞ ቀድሞ ያወሩትን ማጠፍ ወይም ደግሞ በአንድ ቃል አለመጽናት ወይም በአቋም አለመጽናት ይህ ማን ጋር ውሸቱ እንዳለ ፍንትው አድርጎ የሚያሳይ ነው። አሁን እኛ ሁላችንም ልባችን አሁን ደግሞ ጥርጣሬ እንዲያደርግ የሚያደርገው አብርሽ አልታመመም ነበር። ምናልባት ሩታ ጋር የቀረው ሀሳብ ነበር። ሩታን የመበቀያ የሆነ መንገድ እየፈለገ እንደነበር እንዲሰማን አታድርጓ። እኛ እንመንበት። አብርሽ ታሟል ብለን በቃ ታሟል እንመን። እንዴ ታሞ ነው እንደዚህ ሆኖ ብለን እንመን። ደግሞ ሁለት ልብ አድርጋችሁን እንድንጠራጠር አታርጉን። አብርሽ አልታመመም እንድንል እኮ እያደረጋችሁ ነው እዚህ ጋር። ምክንያቱም ሁለት ምላስ እየሆናችሁብን ነዋ። ይሄንን ነገር እኮ እኛ ቀስ ብለን ቪዲዮን እያሳለፍን ወደፊት እያደረግን ምን ሊሉ ፈልገው ነው እያልን ነው የምናየው ይህን ቪዲዮ አይደለ? ምክንያቱም እኛ ሁላችንም አብርሽ ምን ሆኖ እንደሆነ እንደዚህ ሆነው ማወቅ ፈልገናል፣ ጓጉተናል። መንስኤውንም እንዳንቺ ማወቅ ፈልገናል። ግን መልሱ ያለው አንቺ ጋር ነው። ምንም አልሆነም። ለዛ ነው እንደዚህ ግራ ግብት ያላችሁ። የምን ግራ ግብት ተብሏችኋል? ምን ማድረግ እንዳለባችሁ እናንተ በተቃራኒው እንደውም ይቅርታ ጠይቁና ሰላም የሚፈጠር እንጂ ሌላ የተለየ እውነት ይኖራል ብዬ አላስብም። ነገ ቅዳሜ ነው። ቅዳሜ የሆነው መቼም እሑድ በሉ አትሉም። አንቺ ቡዜ እያልሽ ያለሽ እኮ አንድ ሲደመር አንድ ሁለት ነው አይደለ? 4 በሉ እያልሽ ነው። ይሄ ፌር አይደለም፣ ትክክል አይደለም። ልጆቹን አታስጨንቂያቸው በዚህ ልክ። እነ ይፋ ምን እያሉ ነበር መጀመሪያ መሰላችሁ? ሌላም ቦታ ሄዶ እንደነበር አትርሺ ምናምን ያሉ ሲያስታውሳት ቡዜ ምን አንቺ ከዛ እሷ ተቀበለችው፣ በዋነት አመነችው። እሷ አሁን ታሙ ይምጣ የሆነ ነገር ተደርጎበት ይምጣ የምታውቀው ነገር የለም። ማንኛውም ሰው ቆይ ስሚኝ፣ ስሚኝ አንዴ እኮ ስለ ራሴ ነው እያወራ ያለሁት። ስሚኝ፣ የማይሆን ሰው አትወንጅል፣ የራስህን አውራ። አሁን እዚህ ጋር በቃ ከዚህ በላይ ምንም አይነት እውነት የለም። የምታውቂውን እውነት ቡዜ ተናገሪ። በቃ እኛም ልባችን ይለፍ ማርያምን። ምክንያቱም የማይሆን ሰው አትወንጅል፣ የራስህን አውራ። እንዴ አንቺ እኮ እርግጠኛ እየሆንሽልን ነው ማለት ነው እነ ኤፍሬም እና ሩታ ነገር እንዳደረጉት። ለምን አንቺም ጠርጥረሽ ነው የመጣሽው አይደለ? እነሱ የማይጠረጥሩበት ምን ምክንያት አላቸው? ለምንድን ነው ሄርሜላ ማትጠረጠረው? እንዴ አንቺ እነ ሩታን ጠርጥረሽ የለ እንዴ? ለምንድን ነው ሄርሜላ ማትጠረጠረው? ምክንያቱም በዙሪያው ላይ ነበረች። አብርሽም እኮ ብሏታል። በዙሪያው ላይ የነበሩ ሰዎች በጠቅላላ ተጠርጣሪ ናቸው እውነታው እስከሚወጣ። እንዴ አሁን አንቺ እኮ ሩታና ኤፍሬምን ወንጀለኛ አድርገሽ ሄርሜላ ነፃ እያወጣሻት እኮ ነው። አሁን እዚህ ጋር አንድ ነገር ማስረዳት ፈልጋለሁ። ሄርሜላም በዙሪያ የነበሩ ሰዎችም ሩታም ኤፍሬምም ተጠርጣሪ እንደሆኑ ነው አብርሽ የተናገረው። አንቺ ግን አሁን የተናገርሽ ያለሽው ሄርሜላ ተጠርጣሪ ፈጽሞ አይደለችም። በቃ ሩታና ኤፍሬም ግን ወንጀለኛ ናቸው ብለሽ እያመንሽ ነው። አምነሽ ሳይሆን ትክክለኛ በአራት ነጥብ ዘግተሽ ነው የመጣሽው። ለምን ምናልባት ከዚህ ቀደም እኛ ጋር ከመምጣቱ በፊት ሌላ ሰው ጋር ነበረ ሲሉ አንተ ስለሌላ ሰው አታንሳ፣ ስለማይመለከተ ነገር አታውራ፣ ስለ ራስህ አውራ አልሽው። ስለዚህ አንቺም እዚህ ቤት ስትመጪ እርግጠኛ ሆነሽ ነው የመጣሽው ማለት ነው። ስለሌላ ሰው መጠርጠር ማትፈልጊ ከሆነ ሄርሜላ ቤት ለምን አልሄድሽም? አንቺ ለምን እነ ሩታ ቤት መጣሽ? አየሽ፣ ከሄርሜላ ጋር የሆነ መስመር አለሽ። ከሄርሜላ ጋር እጅና ጓንት ነሽ። ሄርሜላን የማትጠረጥሪበት የራስሽ የሆነ ድብቅ አጀንዳ አለሽ። ሄርሜላ የማትጠረጥርበት የሆነ የተደበቀ እናንተ ልብ ውስጥ ብቻ ያለ እውነት አለ። ያለበለዚያ አንቺ የምታውቂው እውነት ካለ እኔ ጋር እውነት አለ ብለሽ የምታምኝ ከሆነ እነ ኤፋና ሩታ አድርገውት ከሆነ እነ ኤፋና ሩታ መገሰጽ አለባቸው። ትክክል አይደላችሁ መባል አለባቸው። ሌላ ሰው መቀጣጫ መሆን አለባቸው። ይቅርታ መጠየቅ አለባቸው። ትክክል እንዳልሆኑ ማመን አለባቸው። እንዴ ለምንድን ነው ዙሪያ ጥምጥ የምትሄጂው? በቃ የምታውቂው ነገር ካለ እነ ሩታና ኤፋን በዚህ ልክ በአራት ነጥብ ዘግተሽ እነሱን ከጠረጠረሻቸው የምታውቂው የሆነ ልብሽ ላይ ያለ ነገር አለ። ስለዚህ ያህል ልብሽ ላይ ያለው ነገር አውጪው፣ አትፍሪ፣ ግቢ፣ ፑሽ። አሁን እዚህ ጋር ሁለተኛ ካቴና ውስጥ ገባሽ። ስሟት እዚህ ጋር ነገሮችን ለማለት አትሞክሩ። ነገር ነው አያወራሽ ትዋጋቸው ለማድረግ እየሞከርሻለሽ? ምንም አላረኩም። እውነቱን እንድትናገሩ እፈልጋለሁ። እውነቱን ከዚህ በላይ ምንም የሆነ ነገር ሆኖ ነው። አንድ ሰይ ሩታና ኤፍሬም ቁጭ አድርጋ ምን አለች? ፍንትው አድርጋችሁ አውጡት።
ልጁ ውስጡ ያለውን ጥያቄ እንዲመለስለት ይፈልጋል። እኔ እንዴት እንደዳነ እንዴት እንደሆነ እንዴት እንደነበረ በጠቅላላ አውቃለሁ። ለማድረግ እየሞከርሻለሁ። ምንም አላደረኩም። እውነቱን እንድትናገሩ እፈልጋለሁ። እውነቱን ከዚህ በላይ የሆነ ነገር ሆኖ ነው አንድ ሰይ እንጂ በጤናው ይሄ ልጅ ዝም ብሎ ከመሬት ተነስቶ ከምን እንደዳነ እንዴት እንደሆነ እኔ አውቃለሁ። እንዴት እንደነበረ እኔ አውቃለሁ። በምን አይነት ሁኔታ ላይ እንደዳነ እኔ አውቃለሁ። ለዛ ደግሞ ማብራሪያ አልሰጣችሁም። ስለዚህ ያለውን ነገር ተናገሩ አለች። እነ ይፋም መናገር ያለባቸው ነገር ተናገሩ። እዚህ ጋር ያዙልኝ። አንድ ምን ብላለች? እኔ አውቃለሁ እንዴት እንደሆነ እንዴት ስቃይ እንዳሳለፈ እንዴት እንደዳነ አውቃለሁ ብላለች። ይኸው ቪዲዮ አሳይቻችኋለሁ። እኔ አይደለም ያልኩት፣ ራሷ ቡዜ ነው ያለችው። ከደሙ ነፃ ነኝ እኔ ቡዜ ራሷ። ይኸው አንድ ቪዲዮ ላይ 2 አማርኛ ስታወራ፣ አንድ ቪዲዮ ላይ 2 አይነት ቅጥፈት ሲወራ ስሙልኝ። እኔ አውቃለሁ ብላለች አይደለ? በጣም ጥሩ። እዚህ ጋር ደግሞ ትሰሙልኛላችሁ። እንዴት ሆኖ እንደዳነ እኔ አውቃለሁ። የሆነ ነገር አድርገናል ብላችሁ ይቅርታ ጠይቁ ብላለች ቡዜ። የሆነ ነገር አድርገናል ብላችሁ ይቅርታ ጠይቁ ብላለች። ይህ ማለት በቃ ሙሉ በሙሉ ሩታና ኤፍሬም እንደሆኑ አምናለች፣ ደምድማለች። 4 ነጥብ ተዘግቷል። ከዚህ በኋላ ወደኋላ እንመለስ። ምሽ በጣም ከዛም በኋላ ምን ተፈጠረ? መልሳ ደግሞ እዚህ ጋር ምን አለች? የታመመበት መንስኤ አላወቅኩም፣ ፍለጋ ላይ ነኝ ያለው ሀቁ ገባሽ? ወንድሜ የታመመበትን መንስኤ አላውቅም። ክላሽ አረገ። በደንብ እያዳመጣችሁኝ ከነበረ መልሱን እዚህ ጋር አግኝታችሁታል። ከዚህ በኋላ ማናችሁም ብትሆኑ ሩታና ኤፍሬም እያላችሁ ሌላ ችግር ውስጥ እንደማትገቡ፣ ሌላ ኃጢአት ውስጥ እንደማትገቡ ግልጽ የሆነ ይመስለኛል በዚህ ቪዲዮ። ይህ የቡዜ በአንድ ቪዲዮ ላይ 2 አይነት የተለያየ ሀሳብ ያቀረበችበት ሀሳብ ነው። በአንድ ቪዲዮ 2 አይነት ሀሳብ ያቀረበችበት ትልቁ ቪዲዮ ነው። ከዚህ በላይ ምንም አይነት እውነት አለ ብዬ አላስብም። ምክንያቱም አሁን ላይ ሌላ ነገር ከበስተጀርባ እንዳለ እንድንጠራጠር እያደረገችን ነው። ለማንኛውም ከዚህ በላይ ምንም ልል አልችልም። ሁሉንም ነገር በሂደት ቪዲዮ በቪዲዮ አሳይቻችኋለሁ። እናንተ ትክክል ነው ብላችሁ የምታምኑበት ሰው ጋር ልባችሁ ማረፍ ይችላል። እኔ ከዚህ በኋላ ሩታ ነች፣ ኤፍሬም ነው፣ ሄርሜላ ነች፣ ቡዜ ነች ምናምን አላችሁ። እኔ ስራዬ ምንድን ነው? ትክክለኛውን ፍርድ አይምሯችሁ አመዛዝኖ እንዲፈርድ ቃል በቃል ቪዲዮ ላይ ያለውን ሀሳብ ይዞ መምጣት ነው። ለማንኛውም ውድ ቤተሰቦቻችን አብራችሁኝ የቆያችሁት እናንተ ተወዳጅ ቤተሰቦች ናችሁ። እኔ ደግሞ አብሬያችሁ የቆየሁት አብርሽ ቲዩብ ነኝ። ለማንኛውም በጣም ነው የምወዳችሁ። ሁላችሁም ሰብስክራይብ፣ ላይክ እያደረጋችሁ አብራችሁኝ ቆዩ። በጣም ነው የምወዳችሁ። ፍቅር ያሸንፋል። ዋን ላቭ